በራያ ግንባር ውጥረት ነገሰ። ወታደራዊ ፍጥጫው ከብዷል። ጄኔራሎቹ በድብቅ መሰብሰባቸው ተሰማ። ወታደራዊ ፍጥጫው ከሸረሪና ወደ ራያ ግንባር መዞሩን መረጃዎች ያመላክቱ ይገኛል። በሸረሪና ግንባር የተሸነፈው ህወሓት በራያ ግንባር ተዘጋጅቷል እየተባለ ይገኛል። በራያ አላማጣ የኮረም ቀጠናዎችና በራያ ቆቦ ወደ አላማጣ ዋጃና ጥሙጋ መስመር ከባድ ወታደራዊ ውጥረት መንገሱን ነዋሪዎች እየተናገሩ ናቸው። ከሰሞኑ በሸረሪና የተጀመረው ውጊያ ለ23 ሰዓታት ተካሂዶ ጋብ ካለ በኋላ በውጊያው ከፍተኛ ኪሳራ ያስተናገደው ህወሓት በራያ ግንባር የጦር ዝግጅቱን አጧጥፎ ታይቷል። የአየር መቃወሚያ፣ ታንክ፣ ድሽቃ፣ የቡድን መሳሪያ ጨምሮ ከባባድ መሳሪያዎች ከማጓጓዝ ትይዩም ወታደራዊ ስምሪቱና ወታደራዊ ተጠንቀቁ ጨምሯል እየተባለ ይገኛል። በግንባሩ ህወሓት ቀድሞ ለመተኮስ ዝግጅት ማድረጉ ሲሰማ፣ በተመሳሳይ መልኩ የፌዴራል መንግስትም በራያ ግንባር ከፍተኛ ዝግጅት አድርጓል። በዚህ ምክንያት ጦርነቱ በማንኛውም ሰዓት ሊቀሰቀስ ይችላል የሚል ተጨባጭ ስጋት ፈጥሯል። ዋናው የህወሓት የጦር ካምፕ በሚገኝበት በሸረሪና ግንባር በከባዱ የጀመረው ውጊያ ቆሞም በሌላኛው ህወሓት የተጠናከረ ወታደራዊ ካምፕ ለመፍጠር ላይታች እያለ በሚገኝበት በራያ ግንባር ፍጥጫው ጀምሯል። አሳሳቢውን ወታደራዊ ፍጥጫ ከተያያዥ መረጃዎች ጋር አያይዘን እናየዋለን። አብራችሁን ቆዩ። የራያ ወታደራዊ ፍጥጫ። ወታደራዊ ፍጥጫው ከሸረሪና ወደ ራያ ግንባር መዞሩን ተከትሎም ውጥረት ነግሷል። ህወሓት በሸረሪና ከባድ ሽንፈት ሲደርስበት በዚያ ያለው ጦርን በማስለቀቅ በራያ አቅጣጫ ከፍተኛ ኃይሉን በማንቀሳቀስ የጦርነት ዝግጅቱን አጠናክሯል እየተባለ ይገኛል። በዚህ ምክንያት ባላማጣ ከባድ ውጥረት በመንገሱም የነዋሪዎች እንቅስቃሴ የተገደበ ሆኗል። ሌሊቱን ተገን አድርገው የሚሸሹ ነዋሪዎች ግን ቁጥራቸው ቀላል አይደለም። ቀድሞውኑ የጦርነት ስጋት ያጠላበት የአላማጣ ከተማውን ከወትሮ ብሶበት የነዋሪዎች ሽሽት ጨምሮ ታይቷል። ህወሓት ከፍተኛ ኃይሉን አንቀሳቅሷል። ወታደራዊ ስምሪቱን ባጠናከረበት በራያ አላማጣ ግንባር ብለውም የኮረም ቀጠናዎች ወታደራዊ ውጥረቱ እየጨመረ መጥቷል። የአየር መከላከያ፣ የቡድን መሳሪያዎች፣ ከባድ መሳሪያዎች እንቅስቃሴና የኮማንዶ ስምሪት ተሰጥቷል ነው የተባለው። ከራያ አላማጣ እስከ ራያ ቆቦ ግንባር ድረስ ከወትሮ በተለየ ሁኔታ ከፍተኛ ኃይል ተንቀሳቅሷል። ህወሓት ከማይጨው፣ ከቆላ ተንቤን፣ ከአሸንጊ ሐይቅና ከሌሎች አካባቢዎች ወደ ኮረም አላማጣ አቅጣጫ አዲስ ተጨማሪ ቡድን መሳሪያና የአየር መቃወሚያዎችን እንዲሁም መድፎችን ጭምር እያስጠጋ ስለመሆኑ ተሰምቷል። በቆቦ አቅጣጫ ጮቢበር፣ አባርጎና አካባቢው ወታደራዊ ፍጥጫው ከባድ ነው ተብሏል። በዚሁ ግንባር ህወሓት አዳዲስ ኬላዎችን ስለመዘርጋቱም ተሰምቷል። አዲስ ወታደራዊ ካምፖችንም እያቋቋመ ይገኛል። በጉዳይ ላይ ዶቼ ቬለ በሰራው ዘገባ በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት አይሏል ነው የተባለው። ይህን ተከትሎም በአካባቢው ቤት ለቤት ዝርፊያ መስፋፋቱም ተሰምቷል። የመጓጓዣና የባንክ አገልግሎት መስተጓጎል በመፈጠሩም ደንበኞች እስከ 10 በመቶ ጭማሪ ለግለሰቦች ለመክፈል ተገደዋል። እንደ ዶቼ ቬለ ባላማጣ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች ጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ ይገኛል። ከቀናት በፊት በሸረሪና በፌዴራል ኃይሎችና በህወሓት ታጣቂ መካከል የነበረው ግጭት ጋብ ሲል በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅትና ፍጥጫው ማየሉን ዶቼ ቬለ በዘገባው የነዋሪዎችን የዓይን ምስክርነት ጠቅሶ ሰፊ ዘገባ ሽፋን ሰጥቶታል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና በሌሎች አካባቢዎች ተሰማርተዋል ሲሉ ተደምጠዋል። በቀጠናው የህወሓት ወታደር አዛዦች በርካታ አርሚዎችን በራያ ግንባር አሰማርተዋል። ካሰማሩ በኋላም ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል የተባለው ዝግጅቱ አሁን በጨርጨር በኩል በቢሶበር ብሎም በቡታ መርፈታ አካባቢ ጣይሎ ታይቷል ሲሉ ተደምጧል። ከዚያም ከዋጃ እስከ ጃሮታ እስከ ቆቦ ድረስ ወደ ምስራቅ በኩል በበድና ለኮ ሰሌን ውሃ፣ ከዚያ በላይኛው በኩል ደግሞ በባይባዋ በጥሙጋ ያለው ማለት ነው የዋጃ መስመር ተከትሎ ያለው የራሳቸውን አርሚ አዘጋጅተዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊፈነዳ ይችላል የሚሉት የራያ ወረዳ ነዋሪዎች ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻል ሲሉ ተደምጠዋል። ከጦርነቱ ጋር ተያይዞም ባላማጣ ከተማ በምሽት ሰዎች በነጻነት የመንቀሳቀስ መብት የላቸውም፣ እንዲሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥሏል የሚሉት አስተያየት ሰጪው ዘራፊዎቹ ፊታቸውን በሽርጥና በጭንብል ስለሚሸፍኑ ማንነታቸውን ማወቅ አይቻልም ሲሉ ይገልጻሉ። ከትግራይ ወደ መሃል ሀገር የሚጓዙ የህዝብ ማመላለሻ መኪናዎች ስራቸውን አቁመዋል ያሉት አቶ ገብሩ ተስፋ ጊዜ ከአላማጣ በኋላ መጓዝ ለወጣቶች ፈተና ሆኗል ሲሉ ይናገራሉ። የአላማጣ ሁሉ ተጨናንቆ ነው ያለው። ዛሬ ሌሊት ንጋት አካባቢ ህዝብ ሲያስቸግሩ ነው ያደሩት። አንግ እየመቱ ሰፈርም የሚያልፈውን ሰው እያስቆሙ እየዘረፉ ይገኛሉ ሲሉ ተደምጠዋል። ወደ አዲስ አበባ የሚወጡና የሚንቀሳቀሱትን ወጣቶች ማውርደው ሽማግሌዎችን ይልኳቸዋል።
ባንኮች የጥሬ ገንዘብ ክምችት ስለሌላቸው ባላማጣ ከተማ ለደንበኞች የሚሰጥ የጥሬ ገንዘብ መጠን ከ2000 በታች የተገደበ መሆኑን ጥሬ ገንዘቡን ካከማቹ ባለሀብቶች ለጊዜው 10 በመቶ ጭማሪ ክፍያ በመክፈል ጥሬ ብር ለማግኘት እንደሚገደዱም ነዋሪዎች ተናግረዋል። በአሁኑ ሰዓት ባላማጣ ከተማም በብዛት ወታደር ብቻ ነው የሚታየው። በአብዛኛው የሚንቀሳቀሰው በየሻይ ቤቱ ቁጭ የሚለውም የሚንቀሳቀሰውም በብዛት የአካባቢው ማህበረሰብ ሳይሆን ወታደር ነው። በብዛት ከመገኘቱ ጋር ተያይዞም የወታደር ከተማ እንጂ የኖርማል ህዝብ ከተማ አይመስልም ሲሉ ተደምጠዋል። በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ጦርነት ሊጀመር ይችላል የሚሉት የአላማጣና የራያ ወረዳ ነዋሪዎች ጦርነትን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ ስለመሆናቸውም መረጃዎች አመላክተዋል። በእርግጥ በቆቦ በኩል ከፍተኛ ወታደራዊ ዝግጅት እንዳለ ይታወቃል። በቆቦ በኩል ወታደራዊ ዝግጅቱ ያለው በመንግስት በኩል ሲሆን በህወሓትም በኩል በቅርብ ርቀት እንደሚገኝ መረጃዎች ያመላክታሉ። አዲሱ ስምሪትና ስብሰባው የፌዴራል መንግስት በቆቦ በኩል ከፍተኛ ወታደራዊ ስምሪት እያደረገ መሆኑን በጉዳይ ላይ እየወጡ ያሉ መረጃዎች ያመላክቱ ናቸው። መንግስት በራያ ቆቦ በኩል ከፍተኛ ወታደራዊ ስምሪት ያደረገው የህወሓትን ወታደራዊ እንቅስቃሴ ተከትሎ ሳይሆን አይቀርም። በሌላ አቅጣጫም አዲስ ምልምል ወታደር ስለመዘጋጀቱ ተሰምቷል። እንደ አዲስ ማለዳ ዘገባ ከሆነ በአማራ ክልል በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከር ብለውም ለማሳደግ በሚል አሰልጥኖ ማስመረቅ ላይ ይገኛሉ። በኮምቦልቻ ጥምር የጸጥታ ኃይሎች፣ በደቡብ ጎንደር የደጀን ኃይል የተሰኙ ሲመረቁም ተመራቂዎቹ ከዞን ዞን የለበሷቸው ወታደራዊ ደንብ ልብሶች ማለትም ዩኒፎርሞች የተለያዩ መሆናቸውን አዲስ ማለዳ በዘገባው ላይ አያይዞ አመላክቷል። ወልዲያን፣ ባህር ዳርና ሌሎች አካባቢዎችን ጨምሮም በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና ተሰጥቷል። የኮረም ከተማ ኮሚኒኬሽን ካላማጣ ከተማ ከራያ አላማጣና ከራያ ባላ የተውጣጡ የራያ ዘብ የተሰኙ ኃይሎችን የሞራል የስነ ልቦናና የዝግጁነት ስልጠናቸው በመጨረሻው ምዕራፍ ላይ እንደደረሰም ይኸው የአዲስ ማለዳ ዘገባ አመላክቷል። በደቡብ ወሎ ጊምባ ከተማ፣ በኮምቦልቻ፣ በሰሜን ወሎ ደቡብ ጎንደር፣ በደብረ ብርሃን፣ በባህር ዳር ስልጠናዎች መጠናከራቸው ተጠቁሟል። ይህ ዝግጅት ከሁለት አቅጣጫ የሚታይ ሲሆን አንደኛው በአማራ ክልል ከፋኖ ኃይሎችና በመንግስት መካከል ከቀጠለው ውጊያ ጋር ሲያያዝ፣ ሁለተኛው ደግሞ ከህወሓት ወታደራዊ ስምሪትና የጦርነት ዝግጅት ጋር ተያይዞ ይገኛል። ህወሓት መንግስትን ለመግጠም እየተዘጋጀ የሚገኘው ብቻውን አይደለም። በዋናነት ኤርትራና ሱዳንን ከጀርባው ይዟል። ከሸረሪና ውጊያ በኋላም ጀነራሎቹ በድንበር በድብቅ ተገናኝተው መክረዋል የተባለው መረጃዎች እንደሚያሳዩት የኤርትራና የህወሓት ጀነራሎች በድንበር ሚስጥራዊ ስብሰባን አድርገው ነበር። ይህም በሰሜን ኢትዮጵያ የተፈጠረውን አዲስ የጦርነት ስጋት ከፍ አድርጎታል። የኤርትራ ወታደራዊ አዛዦችና የህወሓት ክፍሎች በግሎ መከዳ ወረዳ ድንበር አቅራቢያ ያደረጉ ስብሰባም ያልተጠበቀ ወታደራዊና ስልታዊ ጥምረት መፈጠሩን በመረጃው ላይ ተመላክቷል። ጽምዶ በሚል መጠሪያ የተጀመረው ይህ እንቅስቃሴ በድንበር አካባቢ ባሉ ህዝቦች መካከል ትብብርን ለማጠናከር ያለመ እንደሆነ ቢነገርም ከፌዴራል መንግስት እውቅና ውጭ የተደረገ ከጀርባ የሚከናወን ፖለቲካዊ ሴራዎችና ጥርጣሬዎችን ያናረ ሆኗል። ይህ አዲስ የፖለቲካ አስተላለፍ ለውጥ በየቦታው ካለው ተጨባጭ ሁኔታ ጋር ተያይዞም ትልቅ ስጋትን ፈጥሯል። በኢትዮጵያ መከላከያ ሰራዊትና በታጣቂዎች መካከል የተከሰቱት አዳዲስ ግጭቶች በፕሪቶሪያው የሰላም ስምምነት የተገኘውን ሰላም አደጋ ላይ ጥለውታል። ተንታኞች እንደሚሉት እነዚህ አካባቢዎች የጦርነቱ ውጥረትና ያልተፈቀዱ የድንበር ተሻጋሪ ግንኙነቶች ተደማምረው የቀጠናው መረጋጋት በማደፍረስ ሰሜን ኢትዮጵያ እንደገና ወደ ግጭት አዙሪት ሊመልሱት ይችላሉ። በ2013 ዓ.ም ተቀስቅሶ ለ2 ዓመታት የተካሄደው ደም አፋሳሽ እርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ሕይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ እንደነበር ይታወሳል። ህብረቱ ከ3 ዓመታት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣውን ህወሓትን የሚመሩት ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ የሚሰጋበት ወቅትም በቅርቡ ለመቀሌ ነዋሪዎች ባሰሙት ንግግራቸው የፌዴራል መንግስቱ እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ በርካታ ወዳጆች አሉ ሲሉ ተናግረዋል። ደብረጽዮን አክለውም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ በርካታ ኃይሎች አሉ፣ ምንም እንኳን በራሳችን ብንተማመንም ይህን ስርዓት ለማስወገድ የሚፈልጉ አጋሮች አሉ ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሁኑ ከውጭ በይፋ የጠቀሱት ነገር ባይኖርም ኤርትራና ሱዳን መሆናቸው ግን እሙን ነው። ከዚህ ጋር ተያይዞም ስጋታቸውን ካሳወቁ ዓለም አቀፍ ተቋማት መካከል አንዱ የሆነው አምነስቲ ኢንተርናሽናል በትግራይ ክልል ግጭት ማገርሸቱ ነዋሪዎችን እንደ አዲስ ለሰብአዊ መብቶች ጥሰት አጋልጧል ሲል አስጠንቅቋል። የፌዴራል መንግስትና የትግራይ ክልል ባለስልጣናት እንደ የንጹሃን ደህንነት ማስጠበቅ ላሉ ዓለም አቀፍ የሰብአዊ መብቶች መርሆች እንዲገዙም በአጽንኦት ጠይቋል። ዓለም አቀፉ የሰብአዊ መብት ተቋሚን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተ ባወጣው መግለጫው ነው። ባለፈው ሳምንት ቅዳሜ ሐምሌ 25 የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የኢትዮ ሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበር ይታወሳል። በውጊያው ከባድ ኪሳራ የደረሰበት ህወሓት ሌላ አዲስ ስልት ቀይሷል። አዲሱ ስልትም ዋና የጦር ካምፑ ተመትቶበት ሳለ በስደተኞች ካምፕ ላይ
መንግስት ሰብአዊ የመብት ጥሰት ፈጸመ በሚል ክስ በዓለም አቀፉ ማህበረሰብ ዘንድ ዲፕሎማሲያዊ ትኩረትን ለማግኘት ከሚያደርገው ዘመቻ ጋር ተያይዟል። ያም ሆኖ ግን ህወሓት በሸረሪና ግንባር ቀድሞ መተኮሱ ስለታወቀ የጦርነቱ ጀማሪ ራሱ በመሆኑ የፈለገውን ያክል ትኩረት ሊያገኝ ስለማይችል በራያ ግንባር ቀድሞ ለመተኮስ ከፍተኛ ዝግጅት አድርጓል ነው የተባለው። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።